ጠቅላይ ሚኒስትር አብይ አህመድ ከኦቤን ጋር ባደረጉት ቃለ ምልልስ የኦሮሞ የመሬትና የግዛት ጥያቄ ገና አልተመለሰም አሉ። በኦሮምኛ በሰጡት ቃለ ምልልስ አሁን ኦሮሞ ነፃ ወጥቷል፣ ግራ ቀኝ ኋላ ማየት አያስፈልግም፣ ኦሮሞ ሙሉ በሙሉ ነፃ ወጥቷል ያሉት አብይ ከእንግዲህ ኦሮሞን ነፃ ለማውጣት ዛሬ መታገል ሞኝነት ነው፣ ነፃነት ስልጣን በመያዝ ብቻ አይገለጽም፣ የኦሮሞ አእምሮ ጭምር ነፃ ወጥቷል ሲሉ ተደምጠዋል። የዛሬው ድል ኦሮሞን ከትናንት ባርነት ነፃ ማውጣት ብቻ አይደለም፣ ከዚህ በኋላ በፍጹም ሊገዛ አይችልም ያሉት አብይ አህመድ ከዚህ በኋላ ደግሞ ኦሮሞ እንደ ትናንቱ ሊገዛው ሊዘርፈውና ከመሬቱ አፈናቅሎ ሊቀማ የሚችል የሚመስለው ሰው ወይም ቡድን ካለ እሱ ሞኝ ነው ብለዋል። አብይ የኤርትራን ባሬንቱ ሳይቀር የኦሮሞ እንደሆነ በተናገሩበት በዚሁ ቃለ ምልልስ የኦሮሞ የመሬትና የድንበር ጥያቄ ገና ምላሽ አላገኘም በማለት መናገራቸውን መንግስታዊ መገናኛ ብዙሃን መሪ ዜና አድርገውታል። የኦሮሞ ህዝብን ጨምሮ የመላው ኢትዮጵያ ህዝብን የልማትና የዲሞክራሲ ጥያቄ መመለስ ያልቻሉት አብይ አህመድ አገዛዛቸው አጣብቂኝ ውስጥ መግባቱን ተከትሎ ቆስቋሽ የሆኑ የዘር የፖለቲካ አጀንዳዎችን ሲያሻቸው ባቋቋሙት የምክክር ኮሚሽን ሲፈልጉ በራሳቸው አንደበት ማራገባቸው የሚጠበቅ ነው። የኦሮሞ ህዝብ የኋላ ታሪክም ሆነ የአሁኑ ጥያቄ ከሌላው የኢትዮጵያ ህዝብ ይህን ያህል በማይለይበት ሁኔታ በቀየው በሰላም ወጥቶ መግባት ላቃተው ህዝብ ኤርትራና ህንድ ውቅያኖስ ያንተ ነው የሚል ትርጉም የለሽ የተስፋፊነት ዲስኩር ማራገብ ከሀገር ውስጥ አልፎ በጎረቤት ሀገራት ዘንድ ጠላትነትን ከመግዛት ውጭ አንዳችን ፋይዳ የለው። አብይ ልጆቹ በግዳጅ እየታፈሱ ወደ ጦር ሜዳ የሚላኩበት በሰላም እጦት በኑሮ ውድነትና የተለያዩ መዋጮችና ግብር እየተጫነበት በማልቀስ ላይ ለሚገኘው የኦሮሞ ህዝብ በተግባር የፈቱለት የልማትና የነፃነት ጥያቄ ባይኖርም ያገኘውን የልማት ተጠቃሚነትና ነፃነትን ሊነጥቁ የተነሱ ኃይሎች ስላሉ መንግስትን አድን የሚመስል መልእክትም አስተላልፈዋል። ጉዳዩን አስመልክቶ ጀዋር መሐመድ በማህበራዊ ትስስር ገጹ በሰጠው አጭር አስተያየት አብይ በሁለቱም ሚዲያዎች ማለትም በአሚኮና በኦቢኤን ያስተላልፋቸው መልእክቶች ሲጨመቁ አማራና ኦሮሞ ሆይ ደቦ ውጡልኝና ሁለቱን ትግሬዎች ተዋጉልኝ የሚል ነው። ዘመነ ካሴ የተናገረው አንድ ንግግር አለ። ለአማራ ህዝብ ያስተላልፈው መልእክት አለ። በጣም ወሳኝ ነው። አብይ ወሽመጦ የቆረጠው አብይ አህመድን አማራ ለመውደድ በቃ የግድ መውደድ እየጠላው ጭምር እንደወደደው አክት ሊያደርግ ያስገደደው ጉዳይ ይሄ ነገር የሚስተዋለው ግርግር አማራውን ብቻውን ለማቆም የሚደረግ ሩጫ። በእርግጥ ማንም ኃይል መተማመኛው የራሱ አቅም ነው። የማይሸሽ የማይለወጥና የማይነቅስ የራስ አስተማማኝ አቅም ነው። ይህም ሆኖ አማራ ባለም ፊት ቆሞ ብቻውን ገለባውጦ ተራራውን ሜዳ ሜዳውን ተራራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመለት ይከስማል የተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራን አብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። አብይ አህመድ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል
የሚያደርገው ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራን ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለሁ። ለዚህ ፍኝ እድሜስ ስንት ዓመት አሞሌ ይላሳል። የአማራ ሀገሩ ወሰኑ የት ነው? የአማራ ሀገሩ ኢትዮጵያ ነው እንጂ የበሬ ግንባር የምታክል ቦታው አይደለችም የአማራ መሬት። ይሄ ንግግር በደንብ ስሙ። አሁን የመጨረሻ የሚሉትን አንድ አደገኛ ግን እንደዚህ በፊቱ በብቃትና በጥበብ የምናልፈው ካርድ መምዘዝ ጀምሯል። እሱ ካርድ ምንድነው? አብይ አህመድ በተደጋጋሚ ፎክር እንደነበር ስልጣን ከያዘ ጊዜ ጀምሮ አማራን ወደ ጥቃቅን ማንነት መልሻ ጠፋዋለሁ ነበር ቃል በቃል በየስብሰባው። ያን የተስፋ መቁረጥ የመጨረሻ እርምጃ አሁን መውሰድ ሊጀምሩ የተዘጋጁ ነውና እንደዚህ በፊቱ ሁሉ ፊት ለፊት ተጋፍጠን ድል ለማድረግ መዘጋጀት መቻል ይኖርብናል። አማራ ክልል የሚባል ወያኔ የፈጠረው በረት የአማራ ሀገሩ ኢትዮጵያ ነው እንጂ የበሬ ግንባር የምታክል ቦታው አይደለችም የአማራ መሬት። ይህንኑ ክልል ልክ ደቡብ ኢትዮጵያ ላይ እንዳደረጉት ወደ ተለያየ ክልል ለመሸንሸን ስራ ጀምረዋል። ምናልባት እዚህ አካባቢ ሊጀምሩት ይመጡ ይሆናል። እንደዚህ ያለ ከፍ ያለ ሐሳብ ይዞ ስለመምጣት ከዚህ ቀደም በተደጋጋሚ ስናነሳው የቆየነው ጉዳይ ነው። እንደምታውቁት በማናቸውም መልኩ የአማራን ሕዝብ ህልውና በ1983 ለፈለጉት ዓላማ ባጠሯት የሆነች ስልቻ ውስጥ ከቶ ያለ መሄድ ትልቅ ራዕይ፣ ትልቅ ምኞት፣ ትልቅ ፍላጎት ይሄንን ከፍ ወዳለ ደረጃ ማምጣት ነው። ይሄንን ሐሳብ ገዢ ሐሳብ አድርጎ ፈርም አቋም አድርጎ መቀጠል ነው። በተመለከተ እንዴት እየተንዘረዘረ እንደሚያወራ አንድ ሀገር ምንኖር የራሱ ስለራሱ ህዝብ የሚያወራ ፈጽሞ አይመስልም። ራሳቸውን ነው የሚያስተዳድሩት። ከነሱ የምንፈልገው ነገር የለም። እርዳታ ልክላቸዋለን እንጂ ከነሱ የሚመጣ አንዲት ነገር የለም። ምንም ከነሱ አንፈልግም እያለ ነው የሚያወራው። ዛሬ ሲያወራ ማለት ለፌደራል መንግስቱ ገቢ የሚደረገው የትግራይ ወርቅ እንኳን ምንም ልዩ ቦታ አልተሰጠው። በርደን እንደሆነ ነው ሀገሩን አድርጎ ሲናገር የነበረው። ዛሬ ኦሮሚያን ናኖን ኬኛ የኛ ክልል እያለ ነው የሚያወራው እና የተቀረው ኢትዮጵያ ይላል ሲያወራ። So clearly አብይ አህመድ ወደ ምሬድ ይወስዶን የኦሮሚያ ክልል አስተዳዳሪ ሆኖ ነው የመጣው። ይሄ ደግሞ ለኔ የተስፋ መቁረጥ ውጤት። አብይ አህመድ ጤነኛ ነው ሰሞኑን? እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው። እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል። እሱ ራሱ ሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተ መንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው። እና ለዛ ብሎ ደግሞ ቤተ መንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። ይህ ባዮሎጂካል ሜዲካል ሪፖርት ምናምን ነገር የለኝም፣ ግን ሰዎች የሚነግሩኝ አብይ በጣም ሲሪየስሊ እንዳመመው
በተለይ ደግሞ ይሄ ከጽምዶ ምናምን ከተጀመረ በኋላ ከዛ ወዲህ የአብይ ቢሄቨር በጣም ተለውጧል። የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምትውለው? ማነው ሊቀመንበሩ? አሁን ማነው ቸርማን? እኮ ደመቀ እንትና እኮ ነው፣ ዘመነ ካሴ እኮ ነው ጥምረት የሚመራ። አሁን ይህ መረጃ ብልጽግና ያውቀዋል፣ ስለሚያውቀው ነው። መረጃ አዲስ ነገር አይደለም። ዘመነ ካሴ አፋብን ነው የሚመራው። በሮቴሽን ነው ግን አሁን የወቅቱ ሊቀመንበር አፋብን ነው። የጽምዶ ጥምረቱ ወታደራዊ ጥምረቱ የሚመራው እሱ። በቅርብ ዋናውን ሲደረግ ትሰሙታላችሁ። በዚህ ላይ ይሄ ሶሻል ሚዲያ ላይ ተሰባስቦ በየቦታው ደመቀ ዘውዱ ያስተማራቸው እነሱ ያወራሉ አሉ። ስለዚህ ጽምዶ ለማበላሸት እኛ እኮ ወልቃይት ነን፣ እኛ እኮ ደመቀ ዘውዱ ነን፣ እኛ እኮ ጥያቄያችን ተመልሷል እኮ፣ እኛ እኮ የወልቃይት ኮሚቴ ነን እኮ የሚል ቡድን ማለት ነው። እና ጽምዶ እኮ ከመቀለ ጋር ለምን ብለህ ነው እንደዚህ የጽምዶ ሊቀመንበር ማን ነው አሁን?